አንዳች ነገር ሸቶኝ ወይንም አይቼ እንዲያው ውል ብሎኝ አምሮቱ ገደለኝ ሳላገኘው ሳልበላው ሳላጣጥመው ማደር አልችልም የሚለውን ብዙ ነፍሰ ጡር ሴቶች ሲሉ መስማት የተለመደ ነገር ነው። እንደውም አንዳንድ ጊዜ እርግዝናና አምሮት ተነጣጥለው የሚታዩ ናቸው ተብሎ ይታሰባልና ሰው እንደ ቅርበቱ መጠን አንዲት ነፍሰ ጡር ሴትን ምን አማረሽ ምንስ አስፈለገሽ ሲል መሻቷን ለመሙላት ይጥራል። አምሮት ያው ብዙ ያምርሻል ግን ያማረሽ ሁሉ ነው አታገኙም። ሲጀመርም ገጠመኝ ወይ ጾም ይሆናል የምታረግዥበት ወቅት ያው ከ3 ወር እስከ 6 ወር ያለው ጊዜ ያቅበጠብጣል። ግን ገጠመኝ ደግሞ ጾም ላይ ይሆናል አታገኙም። ነፍሰ ጡር ነሽ የማያምርሽ ነገር የለም። ግዝናዬ 3ኛ እርግዝናዬ ነው። ያው እንደ ሁኔታው ነው በቃ የሚያምርሽ ማለት ነው። ፖም ስትበላ ያ ነገር ስትበላ እኔ በወቅቱ ስለማላገኘው ያ ነገር በጣም አምሮኝ በማግስቱ ገዝቼ ስበላ ምንም ነገር ቴስቱ ምንም ነገር እንትን እንዳላለኝ ማለት ነው። እንትን ያምረኝ ነበር አፈር ያምረኝ ነበር። ጮማ ስጋ ያምረኝ ነበር። በቃ አምሮሽ ካላገኘሽ ማለት ነው በወቅቱ ወዲያውኑ ካላገኘሽ በኋላ ብትበየው ራሱ ምንም አንድ ጉርሻ ከጎረሽ በኋላ ምንም ነገር አይመስልሽም። በቃ ካለፈ በኋላ ቢቢ ራሱ አይልሽም። በቃ ወዲያ በወቅቱ እንዳገኘሽ መመገብ አለ። አምሮት ላይ ያው ያምርሻል። አንዳንዴ ሰው የሚያወራውም ነገር ያምርሻል፣ የምታየውም ነገር ያምርሻል። እኔ በልዩነት ጥሬ ስጋ ብዙም አትመገቢው፣ ግን በሰዓቱ ቶሎ ካልደረሰ በቃ ባለየን እንዴት ዋልክልኝ አምሮኛል ጉንጬ ሳምልኝ። ያው አንዳንዴ ስታወሪም ሲሸትሽም ያምርሻል። የመጀመሪያ ልጄን ሳረግዝ ገጠመኝ ሆዳዴ ነበረ። ስጋ ነው ያማረኝ ግን በሆዳዴ ስጋ አይገኝም ያው ቀርቷል። በጣም ያስገረመኝ ነገር እንትን አማረኝ ማለት ታክሲ ውስጥ ስገባ ድንች ታውቂያለሽ እሳት ውስጥ የሚጠበስ ድፍን ድንች እሳት ውስጥ የሚጠበስ ተጠብሶ የሚሸተው ሽታ አለ አይደል? ታክሲ ውስጥ እንደዛ አይነት ሽታ ሸተተኝና በጣም መብላት አማረኝ። እና እሱን ቀን አረሳው። የሚገርም ነገር ያው አለ ይሄ ያጋጥመኝ የመኪና መግዣ ሳይኖረው መኪና ያማረኛለች አለች አይል ሳከም መግዣው የለው እንኳን ማስተዋወሰው ምናልባት በጓደኞቼ ምናምን ይሄ አፈር ዝናብ ሲዘንብ ያለው ሽታ አለ አይደል? የአፈር ምናምን የቤንዚል ሽታ እንደሱ ያማራቸው የሚገርሙ አሉ። ሁሉም ነገር እበላም ስለነበር በጣም አፒታይት ስለነበረኝ ይመስለኛል ምንም አላማረኝም። እኔ በብዛት ጓደኞቼ እንደው እንደ ካራክተር ስላላቸው አማረኝ ሲሉ ሰምቻለሁ። አለቀ ገብስ የሚሉት አለ አይደል? እነሱን ያማረው ሰው አውቃለሁ። ብዙ ጊዜ ያው ነፍሰ ጡር ስትሆኚ ብዙ ነገር ያምርሻል። ግን እኔ የሰማሁት ጠላ አማረኛልና ትኩስ በርበሬ አዲስ የተፈጨ በርበሬ አምሮኛል ያለች ሴት አጋጥሞኝ ያውቃል። ከተለመዱ በብዙዎችም የተወደዱ ናቸው ከሚባሉ ነገሮች ወጣ ባለ መልኩ አንዳንዴ ነፍሰ ጡር ሴቶች ወጣ ያሉ ነገሮችን አማረን ሲሉ መስማት የተለመደ ነው። ታዲያ በዚህ ጊዜ በብዛት ቀድሞ የሚጠየቅ ፈጥኖ ደራሽ እንዲሆንም የሚጠበቀው የትዳር አጋር ነውና አማረኝ ባለችበት ጊዜ ሁሉ ፍላጎቷን ለማሟላት መጣር የውዴታም ይሆናል። ሚስቶች አማረን ያሉትን ሁሉ ባሎች እንዴት አድርገው ተቀበሉት ስንልም ጠይቀናል። ጉዝዬ እንደምን ዋልሽ ምን አማረሽ ብልግዛልሽ። ከሚስቴ 4 ልጆች አለኝ። ሚስቴ አማራትን ነገር ሁሉ ነው ማደርግላት። ግን በጣም ማረሳውን አንዴ እርጎ ይዘልኝና ብላ የመጀመሪያ ልጄን ስትወልድ እሱ ረስቼ ገብቼ በጣም ያዘነችበትን ጊዜ አስታውሳለሁ። ነገር ግን ከምሽቱ 4 ሰዓት እሷን ይዤ ወጥቼ እሱን እንትን ብያታለሁ። እዛ አስታውሳለሁ። ማረሳው እሱ ነው። እኔ ሚስቴ እርጉዝ በነበረችበት ሰዓት የፈለገችው ነገር ነበር ማረግላት። ሁሌ ትዝ የሚለኝ ነገር ቢኖር ከምሽቱ 4 ሰዓት ላይ አሳማሬም ብላ ሰፈሬ ደግሞ በጣም ሩቅ ነበርና ወደ ውስጥ ይገባል። ከዛው ጥቼ ማግኘት ስላልቻልኩ የዛኔ ስቅስቅ ብላ ያለቀሰችበት ቀን አይረሳኝም በህይወቴ። የመጀመሪያ ልጇን በመወልድ ጊዜ በጣም ብዙ አስቸግራኛለች። አንዴ ዳቦ ትለኛለች፣ አምባሻ ትለኛለች፣ የማትለው ነገር የለም። ስጋም ትላለች ግን ስታገር ብላ ደግሞ አትበላም። እንደዚህ እያለ አሁን ዛዛ ወዲህ ደህና ናት። እንዴ አማራትን ማመጣለሁ ወዲጄ ነው የግዴ ነው። የመጀመሪያ ጊዜ የመጀመሪያ ልጇ ነበረ። አሳት አለማጥታ አልወለድ ካለች ደስ በሚል አመልኩ ፈልጌ አምጥቼ አብልቻት ለዚህ ደረጃ ደርሰናል። በጣም ደስ አላት ተመፈልገው በላይ በጣም ደስ አላት። ያው እኔም ለማስደሳት የትም ብዬ አምጥቼ አስደስቻታለሁ። እርጉዝዬ እሺ ብያለሁ ትዛሽን ተቀብያለሁ። ልጅ ሎግ ለማድረግ በቅቶ የልጆቻቸውን ፍሬ አይናቸውን በአይናቸው ያዩ ቤተሰቦችን ቢሆኑ ትላንትን አስታውሰው ለዛሬዎቹ ባለተራዎች ልጆቻቸው እኛም ወልደናል ይሁን በሚያሰኝ መልኩ እያሉ የቀድሞ የእርግዝና ጊዜያቸውን ያስተምራሉ። በእርግዝና ወራት
እየተለዋወጠ ከለር እያስጠላኝ በተለይ ቢጫ ነገር በማይ ጊዜ ወደ ላይ ይለኛል። መበላውም ነገር ቆሎ ነው፣ ገብስ ቆሎ ነው። ያ ቢጫ ከለር በማይ ጊዜ ያም የበላሁት ይወጣል። ሰው ቤት ነው ፍልሰታ ጾም ነበረች። አሁን እዛ ቤት ሄድኩና ወተት ላማችሁ ወልዳለች ትሰጡኛላችሁ እየሰልሻሉኝ እነሱ ምረሱት ገብቼ ያልቀስኩበትን ጊዜ ነው የማውቀው። ከዛ ወዲህ ምንም መስሎ አይታየኝም። እንደሮጥኩ እንደሄድኩ ነው የምወልደው እና ምንም ነገር አያስጠላኝም። አንዳንድ ጊዜ ብቻ በበዛ ስጋ ወዳለሁ። ስጋ ነው ስጋ ጥሬ ስጋ ያምረኛል። በቃ ምንም አያምረኝም። መውለድ ነው፣ መስራት ነው፣ መሄድ ነው፣ መሮጥ ነው፣ ገበያ መሮጥ ነው፣ ገበያ ውዬ መውለድ ነው። አትቢያን ስቻ አልጋ ላይ ወርውሬ መስራት ነው። ይሄንን ነው የማውቀው። 10 ወልጃለሁ። ይህ በብዙዎች ዘንድ አይረሴ የሆነው የእርግዝና አምሮት ከሕክምና አንጻር እንዴት ይገለጻል ስንል በጋንዲ ሆስፒታል የማህፀንና ጽንስ ስፔሻሊስት የሆኑት ዶክተር በላይ ቤተ ማርያምን ጠየቅን። የአምሮት ወይም ደግሞ ፒካ እንለዋለን ወይም ክሬቪንግ ፎር ዲፍረንት ፉድስ ነን ፉድ አይተምስ። ስለዚህ ይሄ እርግዝና ላይ ብዙ ጊዜ ይከሰታል። እስከ ከመቶ ሴቶች 4% አካባቢ ይታያል ነው የሚባለው እና የሚያምራቸው ደግሞ የተለያየ ኒውትሪሽናል ጥቅም የሌላቸው ነገሮች ለምሳሌ አፈር ሊሆን ይችላል፣ አይስ እንደበረዶ ወይም ደግሞ ስታርች ዱቄት የተለያየ እንዲህ ነገር ሊሆን ይችላል። ኖርማሊ እንደ ምግብ የማንጠቀማቸው ነው የሚያምራቸው እና ይሄ በእርግዝና ጊዜ ከተከሰተ ብዙም እንደ በሽታ አንወስደውም። እርጉዝ ያልሆኑ ሰዎች ጋር ግን ካየን የሳይካትሪክ ወይም የጭንቅላት ችግር ሊኖራቸው ይችላል ወይም ሌላ በሽታ ነው። በእርግዝና ግን ፊዚዮሎጂካል ነው ብለን ነው የምንወስደው ወይም የአንዱ የእርግዝና ምልክቶች ነው እንደዛ ብለን ነው የምንወስደው እና አምሮት ያላቸው ሰዎች በምንድን ነው የተወሰነ ፐርሰንት እንግዲህ ምንድነው በጥናት ከተጠናው አኒሚያ የደም ማነስ ወይም ያው እነሱ ጋር ይበዛል። 16% ከሌላቸው ወይም ደግሞ ፒካ የምንለው ወይም እንደዚህ የአምሮት ችግር ስሜት ከሌላቸው ሲታይ እንደዚህ አምሮት አይነት የሚቀሰቀስባቸው የዛ አይነት ስሜት ከሌላቸው ሰዎች ሲታይ የደም ማነስ በደማቸው ሲጠና የደም ማነሱ ትንሽ ከፍ ያለ ነው። የደም ማነስ ምልክቶች ከፍ ያለ ነው ወይም ይገኝባቸዋል የበለጠ ማለት ነው። የሰው ልጅ በተፈጥሮ ረቂቅ ነውና ተፈጥሮ ከለገሰችን ክነቶች አንዱ የሆነው እርግዝና በውስጡ አይረስ የሆኑ ትዝታዎች አሉት። አንዱም አምሮት ነው። ሳይንሱ ከሚጠቁመው የአምሮት መሰረታዊ ትንታኔም ባለፈ በባህልም አምሯት የፈለገችውን ነገር ባታገኝ በልጇ የሰውነት ክፍል በአንዱ ላይ የሽታ ጥቁር ምልክት ሊወጣ እንደሚችልም የሚናገሩ ብዙዎች ናቸው። እርጉዝዬ እንደምን ዋልሽ ምን አማረሽ ብልግዛ